ልጆች የፈጠርኩት እያለ ይነገራል አምላካችን አላህ ሱብሃነሁ ወተዓላ። ግን የሚመስለው ምንም ነገር የለም እሱም ሰሚው ተመልካች ነው እያለ ይናገራል። ሲባል የሰውን ወይም ደግሞ የሌላን አካል ይመስላል ብለን አይደለም የምናምነው። የራሱ የሆነ እጅ አለ ብለን የምናምነው። አላህ ሱብሃነሁ ወተዓላ ይሰማል ብለን እናምናለን። ይሰማን ስንል ግን እንደኛ መስማት ያያን ብለን እናምናለን። ያያን ስንል እንደኛ ማየት ሳይሆን የራሱ የሆነ መለኮታዊ እይታ፣ መለኮታዊ መስማት እንዳለ ሁሉ እጅ አለው ስንልም የራሱ የሆነ መለኮታዊ እጅ ነው እንጂ እኛን የሚመስል ማለት አይደለም። መለኮታዊ እጅ አለው የራሱ የሆነ ብለን እናምናለን አምላካችን አላህ ሱብሃነሁ ወተዓላ። ምክንያቱም አደምን በሁለት እጆች የፈጠርኩት ብሎ የራሱ ነው የተናገረውና ማለት ነው። ጣትም አለ እግሩ የት ነው አለ? እግሩ የት ነው ያለው? የራሱ የሆነ መለኮታዊ እግር ነው ያለው። የት ነው ያለው ማለት ነው? እግሩ ለምሳሌ አሁን እሳት ውስጥ እንዳለ ያሳያል ማለት ነው። እግሩ ማስረጃ ስጠኝ። ይሄ ያለው ባይብል ላይ ነው። ምድር የእግሬ መረገጫ ናት ይላል። በእግሩ ምድር እንደተረገጠ ባይብል ላይ የሚያሳየው እንጂ ቁርአን እንደዚህ ነው። እሳት ውስጥ እንዳለ ሳይ ሙስሊም 27:48 እሺ ክፈተውና አሳየን። አሳየን። ካሜራ አይከፍትልኝም ለኔ። እሺ እኔ ልክፈትልህ። ሳይ ሙስሊም 27:48 ሲ። እሺ ቆይ ልክፈትልህ። እንደዛ የሚል እኔ እስከ እግሩ እንትን እሳት ላይ ነው ያለው ነው ያልኩህ አይደለ? ኦኬ ልክፈት። ቆይ ይህን ባይብል ላይ ነው የማውቀው። ባይብል ላይ እግዚአብሔር በጨለማ ውስጥና በእሳት ውስጥ እንዳለ ባይብል ላይ ያሳያል። እዛ ቦታ ደርሰሻል? ቆይ ላወጣ ነው። ሳሂህ ሙስሊም 27 27:48 ቢን ያለው ሲ የለም። ቀላ ሳይክ ሲ የለም። ሲ ነው። እሺ ይሄው እንትን እንዳልከው ነው የጻፍኩት። ይታያል። አትልቆኝ አድሚኖች ካላችሁ አትልቁ። እሺ ይታያል። ሳሂህ ሙስሊም 27:48 እዚህ ጋር የለም። ይሄ ቢ ይታየን አለ። ይሄ ይታየን አለች እኮ ከላይ ሲ አለ። ሲ አለ ያችኛው ሲ አይደለችም እንዴ? ከላይ ላ ይሄ እኔ የጻፍኩት እኮ ነው። እኔ የጻፍኩት ነው። ይሄ እኔ የጻፍኩት ነው። ይሄ ነው ሰርች የሚደረገው። ይሄ ነው እኔ የጻፍኩት ነው። ይሄ ሰርች የሚደረገው ቢ ያለ ሲ ግን የለም። ገብቼ ባዩ ያወጣኛል እንዴ? ያስወጣኛል? የአንተ ንገረኝ ያለበትን ቦታ ሰርች ሳደርግ ወይም ሀሳቡን ንገረኝ። እኔ ምናልባት ሀሳቡን ላውቀው ይችላል። ያለ እንደዛ ሚል ነው አለን የሚላል እሳት ውስጥ ነው ያለ እዛ ሚል ሀ ለአንቱ እንደምተሆነ እዛ ሚል የለም። ያስወጣኛል እንጂ ገብቼ እሺ ምንም ማድረግ አንችልም። ወይም አይተኸው ና ተብሎ እናስገባለን። ችግር የለውም። ችግር የለም። እሺ ግን እኔ ቆይ ሳትወጣ በፊት የመጨረሻ የእግዚአብሔር እግር ምድር ላይ እንዳለ ላሳይህ። እንዴ ሊገምልኛ እንደ የእግዚአብሔር እግር ምድር ላይ እንዳለ የእግሩ መረገጫ ምድር አላልኩም። እሳት ውስጥ ነው ያልኩት።
እኮ ቆይ መጀመሪያ እግዚአብሔር እግሩ የማነስ ምድር የእግሩ መረገጫ ናት እና እግሩ ምድር ላይ ነው ያለው። እሱ ሰማይ ላይ የእግሩ ምድር ላይ ነው ያለው ይላል እዚህ ጋር እግዚአብሔር ሰማይ ዙፋኔ ነው ምድርም የእግር መረገጫ ናት እያለ ይናገራል። እሳት ውስጥ እንዳለ በነገራችን ላይ ጨለማ ውስጥ እንዳለ ይናገራል ባይብል እግዚአብሔር ዙፋኑ ምድር ለአንብበ እስኪ ያዥው ቆይ አንዴ አየህ እግዚአብሔር ሰማይ ዙፋኔ ነው ምድር የእግሬ መረገጫ ናት ይላል። ሰማይ ሆኖ ነው እግሩ ምድር ላይ የረገጠው። ምን ማለት ነው? ገብቶሻል? አሁን ምን ማለት ነው? እራሱ ምድር ነኝ ያለሁት እያለ ነው እኮ ምድር የእግሩ መረገጫ ናት። እግሩ በምድሩ ማነው? በምድር እግሩን በእግሩ ምድርን ይረግጣል እያለ ነው። የእግሬ መረገጫ ናት አለ። ከላይ ምን ብሎ መጣ? ይኸው እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ዙፋን አለው። ምድር ደግሞ የእግሩ መረገጫ ናት። ሰማይ ዙፋኔ ነው አለ። አለቀ። ሰማይ ዙፋኑ ነው፣ ሰማይ ነው ያለው። አዎ ከሰማይ ሆኖ ደግሞ ምድር ደግሞ የእግሩ መረገጫ ናት። እግሩ ያለው ምድር ላይ ነው ይላል። እግሩ ያለው ምድር ላይ ነው አይልም። ያላለ እኮ እግሩ መረገጫው ምድር አይደለም፣ መረገጫ ነው ያለ። አሁን እኔ ማስረዳት ባልችልም እሱ እግሬ ያለው ዙፋኑ ላይ ነኝ አለ። ግን እግሬ የምድር መረገጫ ናት ማለት ምድር ላይ አለው አላለም። እንግዲህ የእግሬ መረገጫ ናት ማለት ምን ማለት ነው? እሳት ውስጥ እንዳለ ደግሞ ላሳይ። ቆይ ጨለማ ውስጥ እንዳለ ላሳይ። ቆይ እንጂ ለምን ጨለማ ውስጥ እንዳለ እግዚአብሔር እሺ እንዲህ ይላል። እንደዚህ ጋር እንደምትመለከቱት እግዚአብሔር በተራራው ላይ በእሳትና በዳመናው በጨለማም ውስጥ ሆኖ በታላቅ ድምፅ እነዚህን ቃላቶች በጉባኤያችሁ ሁሉ ተናገረ ይላል። እግዚአብሔር በጨለማ ውስጥ ነው። ድምፅ እግዚአብሔር በተራራው ላይ በእሳትና በዳመናው በጨለማውም ውስጥ ሆኖ ይላል። ጨለማ ውስጥ ሆኖ በታላቅ ድምፅ እነዚህን ቃላቶች ለጉባኤያችሁ ሁሉ ተናገረ። ድምፅ ነው አይደለም? ስለዚህ እሱ ጨለማ ውስጥ ሆኖ ድምፅም ግን ለጉባኤው ተናገረ። እግዚአብሔር ነው አላልሽም? አንቺ መጀመሪያ እግዚአብሔር ነው አላልሽም? ግን እዚህ ጋር ምንድን ነው? እሱ እኮ ጨለማ ውስጥ ሆኖ እኮ ነው። እግዚአብሔር ራሱ አይደለም፣ እግዚአብሔር ነው የሚለው ድምፁ አይደለም። እግዚአብሔር ጫጫ ድምፅማ ለጉባኤው እኮ ነው የተሰማው። ቀይ ካሌባል ብዙ እውቀቱን ይጨርስና ከአንድ ጊዜ ትቀጥላለህ። እሱ ይጨርስና አሁን እዚህ ጋር አንብበው ናታኔል አንድ ጊዜ ቆይ ይጨርስና ከዚያ ትቀጥላለህ። ችግር የለውም። እዚህ ጋር ምን ይላል ናታሊ? እግዚአብሔር በተራራ ላይ በእሳትና በደመና በጨለማም ውስጥ ሆኖ በታላቅ ድምፅ ነው የሚለው እነዚህ ቃሎች እኮ። ስለዚህ እሱ እግዚአብሔር በተራራ ነው በጨለማ ውስጥ ነው አይደለ? እሱ ሆኖ ከዛ በታላቅ ድምፅ እነዚህን ቃላቶች በጉባኤዎች ሁሉ ተናገረ ይላል። እሱ ጨለማ ውስጥ ነው ያለው። ከዛ ለጉባኤዎቹ በድምፁ ተናገረ። እሱን እኔ ማስረዳት አልችልም። እሺ ካሌብ አስረዳ። እሺ ካሌብ አሁን አስረዳ። የመጨረሻ ጠይቄ ቢወጣ ይችላል። እሺ የመጨረሻ ጠይቅሽ። እሺ ካሌብ ቀይቀጥ በኋላ ተፈረደ። ቁርአን ቅዠት ነው ይላል። አይልም ቅዠት ነው። ይሄን ያሉት ከሃዲያኖች ናቸው እንጂ ቁርአን ቅዠት ነው የሚል የለም አለ። እሱና አብዳው 380 ሱና ምንድን ሱና አብዳው አብዳውን ሱና አብዳውን ሱና አቢ ዳውድ 30-80 ላይ እሺ ልክፈትልህ። ሱና አቢ ዳውድ 30-80 ቆይ እሺ አንድ ጊዜ ላውጣለት ነው ይላል መጽሐፍ። ናቲ ኢየሱስ እብድ ነው ትቀበላለህ? ባይብል
30-80 ላውጣለት ከአንድ ጊዜ እና ከዛ እንያለን። 30-80 ሶሪ፣ እሱ ስለ መሐመድ ቅማል ነው የሚያወራው። ይቅርታ አይደለም፣ እዚህ ጋር ስጽፈው አከላክዬ ጽፌው ነው ማለት ነው። ቁርአን ቅዠት ነው የሚለው ነቢያት ምዕራፍ 21:5 ነቢያት ምዕራፍ 21:5 ላይ አንተ በስነ ስርዓት አውራ። እሱ ጥያቄ ካለ በስነ ስርዓት ጠይቅ። እሺ ዛራ ልታወራ መስሎኝ ነው ሁሴን። እሺ ስንት ነው ያልከው ወገናችን? 21:5 ነቢያት ምዕራፍ 21:5 ኮሜንት ላይ ይሰማል። ይታያል ወገናችን። አሁን ይሄን ያሉት ከሃዲያኖች ናቸው። እሺ ከሃዲያኖች ናቸው። እንዳል መሐመድም ጌታ ቃልን ሁሉ በሰማይና በምድር ያለ ሲሆን ያውቃል፣ እርሱም ሰሚ አዋቂ ነው አለ። ከዛ በእውነቱ ቁርአን የህልሞች ቅዠት ነው፣ ይልቁንም ቀጠፈው። እንዲሁም ቅኔ ገጣሚ ነው አሉ። ገጣሚ ነው የቀድሞቹን እንደተላኩ በመልእክተኛም በተአምርም ይምጣብን አሉ ይላል። ይህን ያሉት ከሃዲያኖች ናቸው፣ የቁረይሽ ማህበረሰቦች ማለት ነው። ልክ ኢየሱስን እብድ ነው እንዳሉት ማለት ነው። ከሃጂዎች ነው እንደዛ አሉት። አዎ ከሃዲያኖች ናቸው ቁረይሾች፣ ኢየሱስን እብድ ነው እንዳሉት ማለት ነው። እሺ እንጂ ቁርአን እንደዛ አይልም። ቁርአን ከዓለማቱ ጌታ ካለ የተወረደ ነው። ሌላ ጥያቄ አለ? ተመልሶልኛል። እሺ እናመሰግናለን። ሌላ ጥያቄ አለ? ሌላ አለኝ፣ ግን ብዙ ቅር እያለው ነው። ለምን እንደሆነ አላወኩም። አይ ቅር አላለውም። ቅድም የተናገርክበት መንገድ ልክ ስላልነበረ ነው። እሺ ጥያቄ ካለ ቀጥል። እሺ ምግብ ተበልቶ ማለት ነው። ምግብ ከበላን በኋላ እጅ ለምንድን ነው የሚላሰው ማለት ነው? ወይም ለሌላ ሰው ማለት ራሱ ካላሳ ለሌላ ሰው እንዲልስ ግዴታ ነው። እንደዛ ምን ግዴታ ነው? ሻል ቡካር 54 ሰው ከበላ በኋላ እጁን ቢልስ ችግር አለው? ናታም ካላሳ ደግሞ ለሌላ ሰው መስጠት ግዴታ ነው። እንደዚህ የሚለሽ እናውጣ፣ ግዴታ ነው። እሺ የት ነው? ሻል ቡካር 54-56 እሺ ሰሂህ አልቡኻሪ 54-56 ይኸው 54-56 ነው ያወጣሁት። إذا أكل أحدكم فلا يمسح يده حتى يلقاها أو يلقيها ይላል። የታለ ግዴታ የሚለው አሳየኝ። እዚህ እንግሊዝኛ ታነባለህ አይደል? አማርኛው የለም። አማርኛ የለም፣ እንግሊዝኛው አረብኛ ነው ያለው። ግዴታ የሚል የለም እዚህ ላይ። ግን ለሌላ ሰው እንዲልስ ያዛል አይደለም? ግዴታ የሚል አለ እዚህ። ለሌላ ሰው እንዲልስ ያዛል አይደለም? ግን ግዴታ ነው እኮ። ለሌላ ሰው ስጥ ካለ ስጥ ነው በቃ እኮ። ግዴታ ነው የሚለው የት አለ? ስጥ አለ አይደለም? አልሰጥም ካልኩ እኮ ወንጀል ሊሆንብኝ፣ መስጠት ግዴታ ነው። የት አለ እንደዛ የሚለው የት አለ? ሌላ ሰው እንዲልስ ስጥ ካለ መስጠት ነው አለብን። አድርግ አለውን ማድረግ፣ አታድርግ አለውን ስጥ አይልም፣ አድርግ አይልም፣ ግዴታ ነው አይልም። ስጥ አይልም ራስህ አትጨምር። እሺ ሐዲስ የሚለው ላ የምሰሕ አሐድኩም ኢዛ አከለ ሐታ የልዐቀሃ አው የስተዕሊቀሃ ይላል። እሺ አንዳችሁ በልቶ እንዳያብስ ወይ እስኪልሰው ወይ እስኪያስልሰው ይላል።
የሚል ሰው ማን ነው? ለሚልስበት ራሱ ነው የሚልሰው። ያ ግዴታ አይደለም። ሰውየው እኔ ያለሰም በቃ በላሁ ጠገብኩኝ ብሎ መታጠብ ይችላል፣ መብቱ ነው። እንደ ሱና ነው። እዚህ ለሌላ ሰው እኮ አስልሰው እያለ ነው። ወደ ሱና ራስ የሚለው ራሱ ነው የሚልሰው። ያስልስ የሚለው ማንን ነው ከተባለ ደግሞ ሚስት ነች። ሚስት ጋሩ እንደ ግዴታ ነው፣ ግዴታ አይደለም። ለሚስት ላላማ ለሱ ነው መልእክቱ። ያ ነው ለማን ነው የሚያስልሰው የሚለውን ዑለሞች ሲናገሩ ሊዘውጀት ይላሉ፣ ለሚስት። አሁን አንተ ግን እዚህ ጋር የዋሻው ውሸት ምንድን ነው? ግዴታ ነው አልከ። ይህ ግዴታ አይደለም። 5 ጊዜ ስገድ ስላለ ግዴታ ስለሆነበት አይደለም የሚሰግደው። ግዴታ ሲገድ ይላል ቁርአን ላይ። ግዴታ ሲገድ አይልም ይላል። 5 ጊዜ ስገድ ስለተባለ ነው የሚሰግደው። ይህም እኮ አድር ከተባለ ማድረግ አለበት። እንደሱና ግዴታ እና ሱና የሚባል ነገር አለ። የሶላቱን ለምሳሌ ምሳሌ መጣ። ግዴታ ነው ስገዱ የሚል የለም አልከ። እንዳልኩ ማስረጃ ይፈልጋል። ግዴታ ሲገድ የሚለውን እሺ፣ እሱ ካለ ላላናበው እችላለሁ። ግን አድርግ የተባልከውን ማድረግ ግዴታ ነው አይደለም? አይደለም። ግዴታ የማይሆንም አለ፣ ሱናም አለ። በእስልምና በፈቃድህ የምታደርገው አለ። ለምሳሌ ማሽን ነው ማለት ነው የምትቀበለው። አለመቀበል አይደለም፣ እንደ ግዴታ ሳይሆን በሱና የሚባል ነገር አለ። በፈቃድህ የምታደርገው አለ አይደል? እንደዛ አይልም እኮ የነቢዩ ሰለላሁ ዐለይሂ ወሰለም ትእዛዝ ግዴታም አለው፣ ግዴታ ያልሆነም አለ። ከእነዚያ መካከል ለምሳሌ ሶላት ነው ግዴታ ነው የሚል የለም ማለት ነው። ግዴታ ነው። እሺ፣ ይሄኛው ግዴታ አይደለም የሚለውን አሳየኝ። በፍቃዱ ነው ግዴታ ነው አይደለም የሚለው። ግዴታ እሱ መቀመጥ የለበትም። እያንዳንዱን ተግባር ሲናገር በቁርአንና በሐዲስ ላይ ይሄኛው ግዴታ፣ ይሄኛው ሱና፣ ይሄኛው ግዴታ ነው ሱና ብሎ መቀመጥ የለበትም። ኢየሱስ ክርስቶስ በግ ነው ይላል መጽሐፍ ቅዱስ። በግ ነው እንደ ኢየሱስ ናት። ምን ይላል? ኢየሱስ በግ ነው ይላል መጽሐፍ ቅዱስ። በግ ነው እንደ ኢየሱስ አይደለም፣ አምላክ ነው። በግ ነው ይላል መጽሐፉ። ተሳስቶ አልተሳሳተም። ትርጉም ይኖረዋል። አንድምታ ላይ አንድ ስለ አንድምታ እየነገርኩት አይቻልም። አንድምታ እያለ ነው እሱ። ገብቶሃል አይደለ? አሁን እሱ አይደለም ጥያቄያችን። ቃል በቃል እሱ ነገር መቀመጥ አለበት ካለ እንደሱ እሱ እንደፈለገው በግ ነው ይላል መጽሐፉ ላይ። በግ ነው አይደለም ኢየሱስ ክርስቶስ የእግዚአብሔር በግ ነው ብሎ ዮሐንስ ተናገረ። ኢየሱስ በግ ያልኳቸው ስለምወዳቸው ነው ያለበት ቦታ አለው። በምሳሌ ነው የሚናገረው። እናቴ አንዴ እኔ ላናግረው መውሱ አንተ ያነጋገርህ መንገድ አንተን ማስተናገድበት መንገድ ሌላ ነው። አሁን እሱ እንደመጣበት ማስተናግረው ብዬ ነው። ከኔ በኋላ ትቀጥላለህ ከኔ ጋር። ስለዚህ አይ እሱ ልንገረው ብዬ ነው። እሱ ስላላወቀ ስለ ተፍሲርና ስለ አንድምታ ያውቅም መሰለኝ። እናቴ ተፍሲር በእነሱ ቁርአን የሚፈታው በተፍሲር ነው፣ የእኛ ደግሞ በአንድምታ ነው። አሁን ለምሳሌ ቀጥታ መጽሐፍ ቅዱስ ላይ በግ የሚል ካየህ አንድምታው ላይ ግን የዋህ ብሎ ሊፈታው ይችላል። ስለሆነ በአንድምታው ላይ የሚፈታው የእነሱም የሆነ ነገር ካለ በተፍሲር ይፈታል። እየሰማኸኝ ነው ናት? እየሰማሁ እኔም መፍታት አልችልም። መጀመሪያም ነግሬያታለሁ ለእሷ መተርጎም አልችልም። ልንገርህ እዚህ ጋር እንደዚህ ካልክ በኋላ መልስ ካሉ ከተፍሲር ካሳዩ ምንም ማድረግ አልችልም። ምክንያቱም ተፍሲር መፍቻ ነው የነሱ። የእኛንም በግ የሚለውን ሁሱም ያውቀዋል። አንድምታ አለ፣ በአንድምታ ነው የሚፈታው። ቀጥታ ጀምሮ አይፈታም። ሰማኸኝ ነው? ሰውየው የጠየቀው ሰውዬው ማለት ነው። ይሄ አሁን ነው የገባሁት። ጥያቄውን አልሰማሁትም። የሰማኸኝ ከሆነ የጠየቀውን ጥያቄ ግን እዛ አንድምታ ካለው ምንም ማድረግ አይችልም። እሱ ብለህ ነው መቀበል ያለብህ። ኢዛ አከለ አሐዱኩም ፈላ የምሰሕ የደሁ ሐታ የልዐቀሃ አው ዩልዒቀሃ ይላል። ማንን ነው የሚያስለሰው የሚለውን እዚህ ጋር ጋር ሲያስቀምጠው ይላል። ምን ማለት ነው? አማርኛ ልቀይርላችሁ። ማንን ነው ወደ አማርኛ ልቀይረው?
ወደ አማርኛ ቀይረው ምን ይላል እዚህ ጋር ሚስቱ። ስለዚህ ሚስቱን ሰውየው ፈቃደኛ ከሆነች ነው ያንን ማይ አልፈልግም ካለች መጥቷል። የሱና ነው። እሺ እና ሱና እንደሆነ እዚህ ጋር ምን ይላል? وفيه أن بركة الطعام غير معلومة في مكوناته أو جزئياته فليحرص الإنسان على السنة. سنة እንደሆነ እዚህ ጋር ተገልጧል። ሱና ነው ግዴታ አይደለም። ግዴታ ያልሆነ ማለት ነው ከዚህ ሱና የሚለው። እሺ ያ ሱና ነው። ጥያቄ ካለ ቀጥል። ለመጀመሪያ እንትን ኢየሱስ እጁን ሳይታጠብ ነበር የሚበላው፣ ግዴታ ነው? ይህንን ብጠይቀው ኢየሱስ ሲበላ አይታጠብም ነበር አይደል? ከማን ናትናኤል እጁን ሳይታጠብ በላና እጁን ለሌላ ሰው አስልስ ማለት እኮ ሰማይና በጃችን አሁን ሌላ ነው። ኢየሱስ ክርስቶስ ምግብ ሲመገብ ይታጠብ ነበር? እጁን አይታጠብም። እሱና የጠየቁን ጥያቄ ምን አገናኘው ነው? እሺ አገናኝ። ኢየሱስ ክርስቶስ ለሌላ ሰው አስልስ ብሎ አላዘዘንም። ኢየሱስ ክርስቶስ ምግብ ሲመገብ ቀድሞ እጁን ይታጠብ ነበር አይታጠብም? ታጠበም አልታጠበም እሱና እኔ የጠየቁት ጥያቄ ይለያል። ያ አገናኝ ማመን ለሚስቱ ነው። ለሚስቱ የሚል ደግሞ አላሳየኝም። ኢየሱስ ክርስቶስ ምግብ ሲመገብ ከመመገቡ በፊት እጁን ይታጠብ ነበር ወይንስ እናንተን ታጠቡ ብሏቸዋል? አላነበብኩም እሱን ቦታ። ጥሩ በጣም ታዲያ ለምንድን ነው የምትታጠበው? ምግብ በመብላት በፊት ትታጠባለህ? ታጥቤ ነው የሚበላው። ለምን? ኢየሱስ እኮ ሳይታጠብ ነበር ይበላ ይላል መጽሐፉ። ሳይታጠብ ብላ ይላል። ኢየሱስ ክርስቶስ እንዴት እንደተመገበ ስናይ ጊዜ በላ ተነግሯል መጽሐፉ ላይ። ምን ትላለህ አንተ? እኮ ፊደሏን ብቻ ነው የምታነበው። ስለምን እንደሚናገርም እኮ ወይ አላነበብኩም ይሆናል። እኔ እሱም ቦታ አላነበብኩም። ምን እንደሚልም አታውቅም። ነገር ግን እኛም አንድ ባችሁ ብቻ ነው ትለናለህ አይደል? አይደለም አንተ አውዱን ሳትረዳ ነው አልኩ። መቼ እንደሆነ ኢየሱስ አምላክ ነኝ አለ ወይ ምናምን ስትል ነበር። እንደዛ አይደለም። አውዱ ምን ይላል? እሺ ንገረን እስኪ አንተ ከተረዳኸው እኛ ካልተረዳ ነው። እስኪ ንገረን። አላነበብኩትም አልኩኝ እኮ እሱ። ኧረ ሳታነብ ነው እንደ አውዱ ምን እንደሚል አታውቅም ብለህ ሰውን የምትታቸው አይደለ? አንተ ብዙ ጊዜ ስታወራ ማለት ነው አውዷን አታነብም። ኮርሶ ነው ይደርሳል። ስለ ብዙ በቀጣይ ና ብላክ ነኝ ብለዋል ወይ ብለህ ትጠይቃለህ። አውዱ ምን እንደሚል ታውቃለህ? ካነበብኩ ታውቀዋለህ። ሳታነብ እንዴት ነው አውዱ ምን እንደሚል አታውቅም ብለህ አንተ አታውቅም ብለህ ሰውን ስትተች አንተ ያወቅከውን ነገር መሆን አለበት። አረ ነው ሳታውቅ በዝም ብለህ በጨበጣ ትተቻለህ። ተገባህ ማለት ነው። አይሽ ናይ መስዋዕት አለ ሰብር ውስጥ ቀጥል። ሌላ ጥያቄ አለ? ጨርሻለሁ። እሺ የኢየሱስ ክርስቶስ ከሙታን መነሳት ቅዠት መስሎ ታያቸው ለሐዋርያቶች ይላል መጽሐፍ ቅዱስ። ቅዠት ነው እንደመነሳት ተአምር ስለሆነ ነው። ቅዠት ነው አይደለም? አይደለም ተአምር ስለሆነ ነው። ተአምር አይልም። ማዘገ ቅዠት ነው የሚለው ክበትም ተአምር ነው ቅዠት ነው አሉ ወይ መስሎ ታያቸዋል። ቅዠት መስሎ ታያቸው ሐዋርያቶች ናቸው። እንግዲህ ቀድመው የክርስቶስን ሞትና ትንሣኤ ተምረዋል፣ ያውቃሉ አይደለ? እነሱ ሞቶ ተነሳ ሲባሉ ቅዠት መስሎ ይደነግጣሉ። እንዴት ነው የማይደነግጡት? እኮ ተደርጎም አይታወቅም። ቅዠት ነው እያራኝ ያለሁት። ቅዠት መስሎ ታይቷቸዋል። እንታያቸው ለሐዋርያቶች ሄሎ
ይሰማል። ቅዠት መስሎ ታይታችኋል? ቅዠት መስሎ ታገኘ ወይ ነው? ቅዠት ሆኖ ቀረ? ውሸት ሆነ? ቅዠት መስሎ ታይታችኋል ወይንስ አልታያቸውም? ሞትና ትንሣኤውን ቀድሞ የሚያውቁ አካሎች ናቸው አይደለ? ሞቶ መነሳቱን በሰሙ ጊዜ የነገረን ትንቢት ያውና ተፈጸመ፣ የኃጢአታችን የሚበት ነገር በቃ ሰራልን ብለው ሊደሰቱ ይገባ ነበር ተአምር ሲከሰት ጊዜ። ነገር ግን እነርሱ ተተቶ ቅዠት መስሎ የታያቸው አላመኑም ነበር። ከዛ ሳመኑ አላመኑ። ከዛ በኋላ ትላለን። ነገር ግን ይሄ ነገር ቅዠት መስሎ ነው የታያቸው። ከዛ በኋላ አመኑ። እሱ እነዛ ሰዎች እኮ አመኑ። ፈጣሪ ይሄን ነገር ቀድመው እሱ ሙቶ እንደሚነሳ ያውቁ ነበር? ያውቁም? ሐዋርያቶች ያውቃሉ። በጣም ጥሩ። ታዲያ በተነሳ ጊዜ ያ ትንቢት ሲፈጸም ሊደሰት ነው የሚገባ ወይንስ ቅዠት መስሎ ነው ሊታያቸው የሚገባ? ካሌብ ቀጥል። ጥያቄ አለ ካሌብ? ቴዲን ልመልስ። ቴዲ ወጣለች። ጥያቄ ያለ ካለ ይቀጥል። ይሻላል በንፊቱ የማያውቀው ጥያቄ ምንድን ነው ካሌብ? እሺ ሳይ ሙስሊም 1439 ላይ ያወጣልኝ እስኪ አንዴ። ኢብሮ አውጣለት ትችላለህ? እሺ ላውጣለት። ሰሒህ ሙስሊም ሳይ ሙስሊም ሳይ ሙስሊም ስንት ነው ያልከው? 1439 1439 እሺ ቪዲዮ ልክፈትልህ። ሰላሳ ዘጠኝ ይህ መሰለኝ። አበባ እስኪ ያረብኛ أن رجلا أتى رسول الله صلى الله عليه وسلم فقال إن لي جارية لا نياقل كيسي تعالتي هي خادمنا أرصاي نياقل كينتي وسالتنا وأنا أطوف عليها وأنا أكره أن تحمل فقال اعزل عنها إن شئت. أرصان يكنانياتها سويو እና ያንን የዘር ፈሳሽን አወጣለሁም ያንን ያወጣ ሰውዬ እንዳታረግዝ ማለት ነው። ማውጣትን ተለማመድ አሉ። ይሄን ነገር ማውጣት እንደሚፈቀድ ተገለጸለት። ሰውየው ለምሳሌ እሺ ይሄንን ያዝልኝና ኢብሮ ሳይ ሙስሊም 1442 ቢን አውጣልኝ እዚሁ ላይ። ኦኬ ይሄኛው ነው እሱ። ጨረስክለት ወይስ? ተስማምተናል፣ ተግባብተናል። ተረጋጋኝ። መቼ ገና ጨረሰ? ይሄ ሰውየው ለምሳሌ መውለድ ካልፈለገ አልዓዝ ላይ ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ቢሆን ወይም የከለከሉት ነገር ሰውየው ሚስቱ ተገናኝቶ ከዚያ የዘር ፈሳሽ ማፍሰስ የሚያደርግ ይሄ ገብቶኛል። ቀጣይ ማስረጃ ይህን ተረድቼዋለሁ። እንደሚፈቀድ ተረድቼዋለሁ። እንደማይፈቀድ ከዚያ በኋላ ተገልጿል። ረጋ በራም አሁን እዚህ ቦታ ላይ ምንድን ነው ይሄ ራሱ እንዳው ይሄን ብንይዘው ሰውየው ዛሬ ላይ ለምሳሌ ከሚስቱ ጋር እየተገናኘ መውለድ የማይፈልግበት ጊዜ ሊሆን ይችላል። ታላ ያንን የዘር ፈሳሹ እንዲቀርና እንዳታረግዝ ማስቀረት ማለት ነው።
ሌላ ነገር የዛኔ መድኃኒት የላቸውም። ከኒና ወስደው መርፌ ተወግተው የሚያስቀሩበት ሌላ መንገድ የለም ነበር አይደለ? የቴክኖሎጂ የለም የዛኔ። ስለዚህ ያንን ልጅ ላለመውለድ ብሎ ሰውየው የሚያደርገውን ነገር እንጂ ሌላ አይደለም። እሺ ለማንኛውም ይሄ ማለት መውለድ ካልፈለገ ወደ ውጭ አፍሶ ይገናኝ ነው። እንደዚያ ነበር። ነገር ግን ላሳይ ከዚህ ቦታ ላይ እንዳለ ከዚያ በኋላ ዑለሞች እዚህ ቦታ ላይ ምናልባት من يلال شيخ الإسلام ابن تيمية رحمه الله تعالى مجموع الفتاوى 32 مجلد كتران المتوسر لي وأما العزل إذا فساش المافسس ما فقد حرمه طائفة من العلماء كفيل بركات علماء هن النجر حرام ناكل كنا بلو قال سؤال إيش كتر هن يتفكربت هنا مكنات نورا نجمل على كابي كذاب على علماء ሳይ ሙስሊም 1442 ላይ ያወጣልኝ። አላሁ አክበር አላህ ቢል 1442 ቢ ይህንን ብልኝ እሱ አለ። እሺ እሺ አንብብለት ኢብራሂም አንብብለት አንዴ። ኦኬ እሺ ይሄኛው የሚለው ማለት ነው ምን ይላል መሰለሽ የሳይድ አን ወይ حدثني ابو اسود عن عروة عن عائشة عن جدامة بنت الشباب فقالت حضرت رسول الله صلى الله عليه وسلم في أناس وهو يقول لقد حممت أن أنهى عن الغلة فنظرت في الروم وفارس فإذا هم يغيلون أولادهم فلا يضر أولادهم ذلك شيء. ثم أوكي أشكت الجرس ثم سألوه عن العزل فقال رسول الله صلى الله عليه وسلم ذلك الولد الخفي ذلك الولد الخفي. እሺ የቀደመውን ሐዲስ ይሄ ቀደመን ብዬ ነበር። ከዚያ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ይሄ እዚህ ጋር እየከለከለ ነው። መጀመሪያ ላይ እየተናገረ ያለው ምንድን ነው? አንድ ኢብሮክ ትንሽ ምን ይላል? قالت حضرت رسول الله صلى الله عليه وسلم في أناس وهو يقول لقد هممت أن أنهى عن الغيلة فنظرت في الروم وفارس فإذا هم يغيلون أولادهم فلا يضر أولادهم ذلك شيئا لا غيلها مالتنا سوية ومستو يتبت يالج مستو المجنانيت يا مالت يوريج بمان كجرسش بوهارا سلو مجنانيتها ይህን ለከለከለ አስቤ ነበር። ችግር የለውም ይሄን ነገር ቀጥሉ ብለው ነብያችን ሰለላሁ ዐለይሂ ወሰለም ተናገሩ። አንድ ሰው ሚስቱ ወልዳ ከዚያ በኋላ በወሊድ ደሙ ላይ ያለች መገናኘት በፍጹም አይፈቀድም። ከዚያ በኋላ ግን እያጠባች ባለችበት ጊዜ ቢገናኝ ችግር የለውም ከደሙ እስከ ነጻች ድረስ። እሱ ነው። ሁለተኛ የሚነገረው ደግሞ አዝልን ከላይ ቀደም የጠየቀውን የሚከለክል የሆነ ሐዲስ ነው። በቀጣይ ነብያችን ሰለላሁ ዐለይሂ ወሰለም ይሄን ነገር ከለከሉ። ምን ይላል ቀጥሎ? فإذا هم يغيلون أولادهم فلا يضر أولادهم ذلك شيئا. يبروت مش كف أدركوا. ثم سألوه عن العزل. ከዚያም የዘር ፈሳሽን ስለማፍሰስ ማለት ሰውየው ሚስቱን ተገናኝቶ ከጨረሰ ላይ ስፐርሙ ውጭ ላይ አፍስቶ ስለማፍሰስ ጠየቋቸው ነብዩ ሰለላሁ ዐለይሂ ወሰለም። ثم سألوه عن العزل قال رسول الله صلى الله عليه وسلم ذاك الوأد الخفي ይህ ደበቅ የሆነ ልጅን መቅበር ነው ብለው ተናገሩ። ወእድ ብሎ ማለት ወኡደቱ ቁቲለት ይላል ማለት ልጅን በድብቅ እንደ መግደል ያክል ነው ብለው ወንጀሉን ይሄን ያክል አስከፊ መሆኑን በመግለጽ ከለከሉት። እሺ ያንኛውን ሰውዬ ግን ተለማመር ነው ያሉት። ይህንን ደግሞ
ያኛ መጀመሪያ ላይ ይሄ ነገር የተፈቀደ ነበረ። ከዚያ በኋላ ቅድም ሳሳየህ ነበር ኢብኑ ተይሚያ ረሒመሁላህ ተዓላ ይህን ሐዲስ መሰረት አድርገው ያውና እዚህ ጋር ዑለማዎች ክልክል ነው ሐራም ነው ብለዋል ይላል። እሱ ምን ላይ ነው ያለው? ይሄ አሁን